ሳውዲ አረቢያ ላይ የምትገኙ ባለፈው በተደጋጋሚ የተለያዩ ማስተዋቂያዎችን ሰርተናል። በዛ ምክንያት ብዙ የተቸገሩ ወገኖቻችን እንደተጠቀሙበት እርግጠኛ ነን። አሁንም እንደዚሁ ያው እንደሚታወቀው በረቅመል ሁዱድ ብቻ በላግ ያለባቸው ወይንም ደግሞ እንደዚሁ አዲስ ባህር ትመጣና በህጋዊ መንገድ ሳትመጣ ሌላ እህቷ ግን የዛሬ 10 ምናምን አመት ገብታ በህጋዊ ገብታ እጇ ላይ ፓስፖርት ያላት የገባችበት የቪዛው ኮፒ ሁሉ ያላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ትላንትናና አሁን ለታሰራሁት ቪዲዮ ላይ በርካታ ጥያቄ እህት ወንድሞች አንስታችኋል። ጀዛኩሙላህ ኸይር። ዛሬ ግን ለሁላችሁም የሚሆን መልስ ከኔ ይልቅ ሼህ ሰይድን ራሳቸውን እንድትጠይቁ ዛሬም ስልክ ቁጥራቸውን እየላችሁ መጥቻለሁ። በራሳቸው ፍቃድ አስፈቅጄ ነግሬያቸው እንዲሁም የራሳቸውን ቪዲዮ እየላችሁ መጥቻለሁ። ስለምን ጉዳይ እንደምትጠይቋቸው በተለይ በሳውዲ አካባቢ ላላችሁና የሳውዲ ኢቃማ ጉዳይ ማለት ነው እሳቸውን እንድትጠይቁ የበስማም በላጎሩብም የም በቃ ማንኛውንም በኢቃማ ዙሪያ ሼህ ሰይድን ጠይቋቸው። መስተካከል የሚችል ከሆነ ወዳውኑ በቅናሽ ዋጋ እንዲስተካከልላችሁ ያደርጋሉ። ምናልባትም 24 ሰዓት በማይወስድ ውስጥ እርሳቸው ይነግሯችኋል። መስተካከል የማይችል ከሆነ ደግሞ አይችልም እህቴ አይችልም ወንድሜ ነው የሚሏችሁ። ገንዘብም አይበሏችሁ፣ አያጭበረብሯችሁም። ዛሬ ደግሞ በተለይ በራሳቸው አንደበት ቪዲዮ የላችሁ መጥቻለሁ። ሌቦች እጅግ በጣም በርክተዋል። በርካቶች እየተታለሉ በርካቶች ለኪሳራ እየተዳረጉ ነው ብለዋል ራሳቸው ሼህ ሰይድም እኔም ሰምቻለሁ ማለት ነው። ስለዚህ ሼህ ሰይድን እየመጣሁት ስለማምንባቸው ብቻ ነው ከአላህ Subhanahu Wa Ta'ala በታች ማለት ነው። አናግሯቸው። አተታ ግን እንዳታበዙባቸው። ይሄ ነው ያላችሁ የማይሆን ራይም ሪከርድ እንዳታደርጉ አደራና ደግሞ ብዙ ሪከርድ ሳይሆን አንድ ግልጽ የሆነች ሪከርድ 20-30 ሰከንድ አድርጋችሁ ሼህ ሰይድ እንዲህ ነው እንደዚህ ያለ ዳለኝ ዶክመንት ሽላክ። ከዛ በኋላ አይ እህቴ ይስተካከላል ወንድሜ ይስተካከል ይሄ አይስተካከልም አበቃ አጭር አማርኛ ነው። በማንኛውም በቃ የበስማም ጉዳይ እንደዚህ ነው ይሄ ይሆናል ይሄ አይሆንም በቃ አጭር አማርኛ ሌላ ነገር የለም። እንደዚህ አድርጋችሁ ኢቃማችሁን አስተካክላችሁ ህጋዊ መሆን የምትችሉ እንድትሆኑ ድሉ እንድትጠቀሙበት የማትችሉ ደግሞ እንግዲህ ከአላህ ለሁላችሁም ይሆናችሁ እላችኋለሁ። ገራሩም በጣም ጥቂት ቀናቶች ናቸው የቀሩት። አላህ Subhanahu Wa Ta'ala ኸይሩን ለሁላችንም ይምረጥልን እያልኩኝ ለማንኛውም እድሉን ተጠቀሙበት። ሼህ ሰይድ አሁን ይንጡ ይደውሉ ብለዋል። ስልካቸውም ይሁን ስላለ መልሼ አሁን በረጅሙም ስልኩን አስቀምጥላችኋለሁ። ቪዲዮ ላይ የራሳቸውንም ቪዲዮ ስሙት። 2 ቪዲዮ የሳቸውን እየላችሁ መጥቻለሁ። ይሄን ቪዲዮ ከሰማችሁ በኋላ ሄዳችሁ ለሐሳብ መንደርደሪያ ሪከርድ ስታደርጉ ምን እንደምትጠይቁ ለናንተም ስለሚረዳችሁ ሁለቱም ቪዲዮአቸውን የሳቸውን አዳምጡትና ከዛ በኋላ ቀጥታ ሄዳችሁ ስልካቸውን አናግሯቸው። ኢንሻአላህ አንድ ኸይር እንደሚመጣ ግን ተስፋ አደርጋለሁኝ። ቪዲዮ ላይክ ሼር አድርጉት ለተቸገሩ ለተጨነቁ እንዲደርስ። ብራቸውን ወላሂ በጣም በብዙ እየተበሉ ነው 10 ምናምን ሺህ ከዛው ላይ እየተበሉ ነውና እነዛ እህት ወንድሞቻችን ብራቸውን እንዳይበሉ እንዲታደጉ ሁላችሁም በቻላችሁ አቅም ዱአ አድርጉና አንዴ ማለት ሼህ ሰይድ ጋር ሄደው በቅናሽ ዋጋ እንዲስተካከላቸው። በተለይ ደግሞ ዝም ብሎ ምንም መስተካከል የማይችለውን ጉዳይ ሁላ እየተበሉ ስለሆነ ለምን አንዲት ብርስ ቢሆን ይበላሉ። እንድረስላቸው። ሼር ላይክ አድርጉት። የሼህ ሰይድ ቪዲዮአቸውን ላስዳምጣችሁ በዚሁ በኢቃማ ጉዳይ ብቻ ማለት ነው። መልካም ቆይታ። السلام عليكم ورحمة الله وبركاته. ودنا يتكبراتشو ኢትዮጵያውያን በሙሉ ሳውዲ አረቢያ ላይ የምትገኙ ባለፈው በተደጋጋሚ የተለያዩ ማስተዋቂያዎችን ሰርተናል። በዛ ምክንያት ብዙ የተቸገሩ ወገኖቻችን እንደተጠቀሙበት እርግጠኛ ነን። አሁንም እንደዚሁ ያው እንደሚታወቀው በረቅመል ሁዱድ
ብቻ በላግ ያለባቸው ወይንም ደግሞ እንደዚሁ አዲስ መጥተው ብዙም ወራት ሳይቆይ ቃማቸው የተበለገ ወገኖች እንደሚቸገሩ የታወቀ ነው። እነዚህን ሁሉ አጠቃላይ ያው ታቃላችሁ የተወሰነ ወደድ ባለዋጋ ቢሆንም ሲሰራ እንደነበረ ታውቃላችሁ። አሁን ግን ደስ የሚለው ነገር ምንድነው? ያ ዋጋ አይደለም። ሁሉም ቀንሷል። የተወሰነ ነገር ብዙም ባይባል አስተያየት ተደርጎለታል እና በብዙም በማይጎዳ መልኩ እያደረጉ እያስተካከሉ ስለሆነ በእኛ መንገድ ማስተካከል የምትፈልጉ ምንም ችግር የለውም። እንደታወቀው ያው ቃላችንን ታቃላችሁ። ማታ ከሰጣችሁን ጧት ላይ ጉዳያችሁ ወይንም ደግሞ ፕሮሰሳችሁ ተሳክቶ እጃችሁ እንደሚገባ ያው ያሰራችሁ ሰዎች ታውቁታላችሁ። ስለዚህ ሁላችሁም እድሉን ተሳተፉበት፣ አስተካክሉ። አላህ Subhanahu Wa Ta'ala ይወፍቃችሁ። ያላስተካከላችሁ እድሉን ያልተጠቀማችሁበት ተጠቀሙበት እንላለን። ሌላው ምንድነው ስልክ ቁጥር እዚሁ ቪዲዮ ላይ እናስቀምጣለን። ያላችሁን ጉዳይ ፕሪንትም ሆነ ምንም ሆነ ያላችሁን በዋትስአፕ ነው የሚላከው። አንዳንዱ ዝም ብሎ አለ በኢሞ ምናምን ይላ ኢሞ ብዙም እኔ በራሴ አልገባም፣ አልከታተልም፣ አልተጠቀምም ብዙም። በዋትስአፕ ብቻ ያላችሁን ጉዳይ እንደዚህ ነው የኔ ችግሬ ብላችሁ ችግራችሁን ኢንሻአላህ እንደተለመደው እንፈታለን። አላሁ ጀለ ፊዑላ ከሚጠቀሙት ያደርጋችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወንድሞችና እንደዚሁም እህቶች ሰሞኑ ደግሞ በጣም የሚገርም ነገር የምንሰማው ነገር ይሄ የረቅመል ሁዱድን ኢቃማ በማስተካከል ረገድ የሚመጡ ስሞታዎችና የብዙ እህቶችና እንደዚሁም ደግሞ የብዙ ወንድሞች ሮሮ የምንሰማው በጣም የሚገርም ነገር ነው። ሸሩል በልያ ማይضحك የሚባል ነገር አለ። እርሱ ምንድነው? አንዳንድ እንደው በቃ እንዳለ ሱብሃንአላህ ህሊናቸውን የሸጡ ሰዎች አንደኛ ነገር እርሷ ስላንትና በባህር ትመጣና በህጋዊ መንገድ ሳትመጣ ሌላ እህቷ ግን የዛሬ 10 ምናምን አመት ገብታ በህጋዊ ገብታ እጇ ላይ ፓስፖርት ያላት የገባችበት የቪዛው ኮፒ ሁሉ ያላት ሲገቡ ኤርፖርት ላይ የአይን አሻራ አለ ብሎ ማለት በትንሹም ቢሆን በጎላ ብሎ ባይታይም ኮምፒውተር ላይ ሲስተም ላይ የአንድ ሰው ወደ አንድ ሀገር ከአንድ ሀገር ወደ አንድ ሀገር ሲገባ ሲስተም ላይ ይኖራል። ግን ድሮ ላይ የአይን አሻራ ብቻ ይኖርና የጣት አሻራ የሌላቸው ወንድሞችና እህቶች አሉ። እነዛም ምን ያደርጋሉ? ሌሎች ደግሞ ሱብሃንአላህ አንዳንድ የተረገመም ደላላ አትሻው ነው። ምንድነው የሚያደርገው? የሌሎቹን በስማ የሌለውን ረቅመል ሁዱድ ወይንም ደግሞ ቦርደር ነምበር አንስቶ ምን ያደርጋል? በባህር ለመጡ ሰዎች ይሸጡላቸዋል በብዙ ገንዘብ። ያን ይሸጡላቸውና ምንም ችግር የለም ይሄን ያህል ከከፈልሽኝ እኔ ህጋዊ አደርግሻለሁ ኢቃማ እንዲኖርሽ ይደረጋል። ይሄ ደግሞ ስግብግብ የሆነ ሰው በባህር የመጣ ሰው ጥሩ ህይወትን እኖራለሁ ይልና ብዙ ገንዘቦችን አውጥቶ ከስሮ የዛችን የሰውዬ ወረቀት ፕሪንት ሄዶ ይዞ በስሙ አሻራ አድርጎ ብዙ ገንዘብ ከፍሎ የስንት አመት የተቀመጠችበትን 17 18 ሺህ ሪያል ከፍሎ የከፊል ተብሎ የደላላ የማሰሪያ ወዘተ ተብሎ ከስርስር ካለ በኋላ ኢቃማ ያስኩ ብሎ አብሽር ላይ ሄዶ በስሙ ምን ብሎ በቃ ባለ ህጋዊ ሆነ ብሎ የሚቀመጣል። አንደኛ ነገር ህሊና የሚባለው ነገር ሰው የሰውን ወረቀት እንዴት አድርጎ የሰውን መታወቂያ ፓስፖርትን ያክል የሰውን በቃ እንትን ማንነት በቁሙ ያለ መውረስ ምን ይሉታል? ምን ይባላል? አንድ እሱ ነው። ሁለተኛ ነገር የሚገዙትስ እሺ የሚሸጡትስ አላህ ምን በረካ ሊያደርግላችሁ ነው? የሰው ፓስፖርት አምጥተክ በዛ ብለው ይችኛዋ ምስኪን
በ500 እየሰራች 10 አመት 15 አመት የቤተሰብ ናፍቆት ተጫውቶባት ሄጄ ቤተሰብ ያለው አስተካክዬ ብላ ገንዘብ እያሰባሰበች ይያለ አንተ በጎን መጥተክ በተለያየ ኬዝ በሐራሙም በሐላሉም በሰበሰበ ሰው ገና በ6 ወሩ ዝበገባ ሰው ያንን ህጋዊ ያደርጋለሁ ብሎ ማለት በየትኛው አቅል ነው? በየትኛው አቅል ነው? አላህን ሊፈራ ይገባል። ሌላው እንደገና እናንተ በእንደዚህ አይነት ኬዝ የሰዎችን ዶክመንት ገዝታችሁ ህጋዊ ሆናል እንሆናለን የምትሉ ሰዎች የፈለገ ነገር ወላሂ እምድር ቂጥ ብትገቡ ራሱ እንደው ከምድር በታች ብትገቡ ሐቅ ነው። የትም ዓለም ላይ ያ ባለዋናው ዶክመንቱ ዋናው ባለቤት እኔ ይሄ ነገር የኔ ነው ብሎ የትም ቦታ ይሄዳል። ኤምባሲ ደብዳቤ ይዞ ሊሄድ ይችላል። ኤምባሲ ደብዳቤ ባያገኝ ራሱ ወዛረት الداخلية የሀገር ውስጥ ሚኒስቴር ይሄዳል። ምንም ሐቁ ስለሆነ የሚያስፈራው ነገር የለም ማለት ነው። ሚኒስቴር ኦፍ ሌበር ወዛረት العمل ይሄዳል። መክተብ العمل የመጣበት ቪዛው አለ፣ ፎቶ የተለጠፈበት አለ፣ ቪዛው ላይ ፓስፖርቱ አለው፣ የፓስፖርቱ ቁጥር አለ፣ ሁሉ ነገሩ አለ። እዛ ሄዶ አሻራ በሚያስደርጉት ሰዓት እናንተ እንኳን ብታስቀይሩት በገንዘብም በምንም የአዲስ የተገዛው የሌቦቹ ዋናው የሚወጣው የዛ የመጀመሪያው ሰውዬ የባለ ንብረቱ ነው። ስለዚህ ቢላ ሸዓር الفاضي ገንዘባችሁን የምትከስሩት ዝም ብላችሁ ነው። ከአላህም ጋር ተጣልታችሁ መጀመሪያ ላይ የሰውን ንብረት በመውሰድ ሁለተኛ ላይ ደግሞ ይሄ ነገር ሲጋለጽ ሄዶ ባለቤቱ ሲያመለክት የሚገዛችሁት ወረቀት ተበላሽቶ እናንተም ተይዛችሁ ወደ እስር ቤት ተወሩራችሁ የሁለት ኪሳራ ያጋጥማችኋል። ስለዚህ አላህን ልትፈሩ ይገባችኋል። በዚህ ዙሪያ ላይ እንግዲህ ማንኛውንም በዚህ ዙሪያ ላይ ያሉ ህጎችን ወይንም ደግሞ አንዳንዶቹ ምን አለ በገጠራማው አካባቢ አድገው ተወልደው አድገው የሚመጡ እህቶቻችን መብትና ግዴታቸውን እንኳንና የት ሄደው መብታቸውን እንኳን መጠየቅ ስለሌለባቸው እየፈሩ ደም ያለቅሳሉ። ለእንደዚህ አይነቶቹ ምንም ችግር የለም። እኛ አልহামዱሊላህ ኤምባሲዎቻችን ለዜጎቻቸው ቁጭ ብለው ዲፕሎማሲዎች ኤምባሲ ሰራተኞች አጠቃላይ ለእንደዚህ አይነቶቹ ወንጀል ሁሉ ዜጋን ለማገልገል ለሊት ቢደውሉባቸው እሺ ብለው ተነስተው የሚሰሩ ሞልተዋል። ወዴት እንደምትሄዱ ተውጂህ ህጉ እንዴት እንደሆነ እንዴት እንደሚያስኬድ እናመላክታችኋለን። በዚህ ዙሪያ ላይ ማንኛውንም ነገር ለመጠየቅ ከፈለጋችሁ በ055 03133439 በመደወል ታገኙናላችሁ። የምትፈልጉትን ነገር ታማክሩናላችሁ። የሚሆነውን ነገር እናመላክታችኋለን። وفق الله الجميع والسلام عليكم ورحمة الله وبركاته.